እስኪ ዛሬ ኖላዊ ድራማን ደሰሰስ ስናደርግ ከእናንተ ጋር ማለት ነው። ምን ተማራችሁ ከዚህ ድራማ? ምንድነው የተማራችሁት? በቤተሰብ መሀል ያለው መደማመጥ አለመደማመጥ ምን አይነት ስቃይና መከራ እንደሚያመጣ እኔ ተምሬበታለሁ። ወይዘሮ ሜላት ማዳመጥ አትፈልግም። በጣም ከባድ ሰው ናት። አለመደማመጥ ደግሞ ቤቱን የሚያናጋ ቤተሰብን የሚያምስ ነው ማለት ነው። እሺ ብላ ተስማማሽን አልተስማማሽም ምን እንደሚል ሁል ጊዜ ላስረዳት ሲል እየጮኸሽ መስፍን አሞሃል እንዴ? ምን ሆነሃል ዛሬ ከማለት ምንድነው መስፍን ልታወራ እየፈለግከው ምንድነው ብላ ማዳመጥ ነበረባት ወይስ ሁላቸውም ተቆጣተው እንትን ማለት ነው በየክላሳቸው መደበቂያ ማድረግ ነው ያለባቸው? እኔ ከዚህ ላይ አዎ የዚህ ድራማ ነገር ግን ምንድነው የተማራችሁት? ውድ ቤተሰቦች ከኖላዊ ድራማ እንዳልኳችሁ በተደጋጋሚ የምላችሁ መጀመሪያ ላይ አመጣጣቸው ትክክለኛ ታሪክ የሚመስል ነበረ። ትክክለኛው ነው። ብዙ ሰዎች እንደዚህ አይነት ነገር ያጋጥማቸዋል። መጨረሻ ላይ ግን አቶ መስፍን እንደ ወንድ ልጅ እንደ አባት እንደ ቤተሰብ አስተዳዳሪ እንደ አባወራ መሆን አቅቶታል። የሆነ ነገር ሲሆን መደበቂያ አለሽው ሁለተኛ ሀገር ስላላችሁ በዛችሁ ውስጥ መደበቅ ይፈልጋል። መሄዱ ጥሩ ነው። ለልጆችም ለምስቴም ካለበት ሁኔታ ላይ ጎዳና እንዳይወድቁ የሚለውን ቢያስብ እንኳን እሷን ብትፋጠጥም ብትሳደብም ብትልም እየነገረ ተይ ተይ ተብሎ ተበሳጫጭቶ ከመሄድ መናገር ነበረበት። ሁል ጊዜ እየጀመረ ከሚተወው ለልጆቹ ዳርዳርታ ከሚል አንድ ላይ አድርጎ እናታችሁ አትሰማኝም፣ እኔ ግን እናንተ ከሰማችሁ ልንገራችሁ፣ እኔ መፍትሄ ያልኩትን ራሴ ተጨንቄ ምን ብዬ እንትን ብያለሁ። ልጆች ጎዳና እንድትወድቁ አልፈልግም። ወደ መጣሁበት ወደ አሜሪካ ልመለስ ነው እና ምን ትላላችሁ? አሁን ያለንበት ሁኔታ እናታችሁ እየሰማችኝ አይደለም፣ እያዳመጠችኝ አይደለም፣ እኔ ብቻዬን ተሰቃየው ብሎ ልጆቹን አቅርቦ እውነቱንና እንትኑን እንዲያውቁ ማድረግ ነበረበት እንጂ እንደዚህ በወረቀት ጽፎ ሰጥቶ ሂዶ ባሉበት ሁኔታ እናታቸውን በድንጋጤ ብትሞት ሌላ ጸጸት ነው የሚሆነው። ወይዘሮ ሜላት ችግር አለባት። አንዳንድ ጊዜ የወይዘሮ ሜላት ችግር ማያስተምራት ማትማርበት ነው። ሰዎች ከችግራቸው ከሚመጣው ነገር ከሙሲባው ነገሮች ሰው ይማራል። ወይዘሮ ሜላት ግን እየባሰባት እንጂ ምትማር ወደኋላ ተመልሳ እንትን ምትል አይደለሽም። በቃ የራሷንና የራሷን ነው እንትን ምትለው። ሰው የሆነ ነገር ሲሆን ይህን ብተወው እኮ እንደዚህ ይላል፣ ቢቀርብኝስ፣ እንደዚህ ባደርግስ፣ ሌላ መፍትሄ እንትን አይልም። ፊት ለፊት ያለውን ነገር ከእሱ ጋር በቃ መጋፈጥ ነው የምትፈልገው ማለት ነው። ሌላ መፍትሄ የምላችሁ መሰላችሁ? ስራውን መቀየር ሊሆን ይችላል። ነገሩን ትዊት አድርጋ ወደ ስራዋ ትኩረት ብታደርግ ያለውን ነገር ታውቃለሽ። እንግዲህ ድርጅትን ያህል እንደዚህ ሲወድቅ አለማወቃቸው በጣም ያስገርማል። ይህን ያህል እስከሚሆን ድረስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁልኝ? ዛሬ የመጣሁት በአዲስ ቪዲዮ ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ስጡ። ወይዘሮ ሜላት እንግዲህ ኖላዊ ድራማ ላይ እንደምታዩት ላይ እንደተናገርኩት መጀመሪያ አስተማሪ ሀገራችን ያለ ብዙ ሰዎች ተጠፋፍተው በልጅም ሆነ በቤተሰብ ጥፋት ቤት የሚናጋበት ባልና ምሽት የሚጣላበት እናትና አባት እንትን የሚልበት ነውና እኔ በቅርብ ማውቃት ቤተሰብ ልጇ በትዳር ወደ ገጠር አገር ትሄዳለሽ። ቦዛ ምትባል አገር ታውቁ እንደሆን በዳባት ያላችሁ ከሱ ነው የነበሩ ቤተሰቦቿና ወደ ጃኖራ የሚባል ልጇቸውን ይድራሉ። ልጃቸውን ድረው ያነ ጃኖራ የሚባል ሕክምና ጤና ጣቢያ ያለው ግን ራቅ ራቅ ያለ ቦታ ነው። እንደምታውቁት የምታውቁት ሰዎች ታውቁታላችሁ። በዛ ሀገር ያለውን ቦታው ሳብ ያለ ነው፣ ገጠር ነው እንዳያችሁት፣ መኪና የለም ምን የለም። ከዛች ልጅ ነፍሰ ጡር ነበረች። ነፍሰ ጡር ሆነችና ምጥ ሲመጣ ነገ ይሻላታል ትወልዳለሽ፣ ዛሬ ትወልዳለሽ እያሉ ወደ ሕክምና ሳያደርሷት ይች ልጅ ህይወቷ ያልፋል። ሳትገላገል ማለት ነው። ህይወቷ ሲያልፍ እናት አባቶች ሰሙ። አባት እናት ወደዛ ሂደው መቅበር አቅቷቸው ወጣቶች ሂደው እንትን አሉ። በድንጋጤ ስለታመሙ እነሱ ቤት ቀሩ። ሌሎቹ ሂደው እህታቸውን ቤተሰብ የሆነ ከዛው ከባሉ ሀገር ተቀበረች ያች ልጅ ማለት ነው። በዚህ መሀል አባትና እናት
እናት የልጅቷ አባትና እናቶች ግጭት ተጀመረ። ስንት ዓመት አብረው የሚኖሩ ልጆች የላቸውም ብዙ ሶስት ሴቶች ሁለት ወንዶች ናቸው። አንዱ በወታደርነት ሄዶ እንደጠፋ ነው። አንዱም ደግሞ የት እንደጠፋ አይታወቅም። ሶስቱ ሴቶች ናቸው። አንዲቱ አትወልድም መሀን ናት። አንዲቱ ወልዳለች። እቺ ሶስተኛይቱ ደግሞ እርጉዙና ነው የሞተች እና የልጅ እጥረት አለ፣ ናፍቆት አለ የጠፉ ልጆች ስላላቸው። ይቺ ልጅ ደግሞ ሕክምና ብትደርስ ልጅ ደህና ትሆን ነበር የሚል የጸጸት እንትን አለና በዛ ውስጥ እያሉ ወንድ አንዳንድ ጊዜ ስሜቱን እንትን አይልም። ሀዘኗ ላይ እንዳለሽ ምን ሳይል አብሮ ለመተኛ ታሰበ ማለት ነው። እንግዲህ ምስቱ ናት እርግጥ፣ ግን ያሉበትን ሁኔታ ማስተንተን አልቻለም። እና እንደዛ ሲል እንዴ ትናንትና ኖሬቴን ቀብሬ ዛሬ አብረሽ ካልተኛሽ ትላለህ? አላደርገውም፣ አብሬ ያልተኛም፣ ዝም ብለህ አርፈተኛ ምናምን በዚህ እንትን ተባብለዋል። እንግዲህ ስትጀመር ትንሽ ነገር ትመስላለሽ፣ ቀላል ነገር ትመስላለሽ። እሱም የጠየቀው እሷ ማመላለሷ ይሄ ነገር ሸይጧን ሲገባባቸው እየተጋነነ ሄደና እስከ ሽምግልና ደረሱ። ሀዘናቸውን እንትን ብለው ሽምግልና ታውቃላችሁ። ስንት ዓመት አብሮ የኖረ የትዳር አጋር ባልና ምሽት ተጣሉ። ከዛ ይሄን የምላችሁ የኖላዊ ድራማ ላይ ያለው ነገር ማለት ነው። ተጣልተው እስከ ፍች ድረስ ደረሱ። የዛች ልጅ አባት እናት ደህና ቤት እንግዳ የሚያስተናግዱ ቤታቸው ስትሄዱ ደስ የሚል ፍቅር የነበረው ቤት በዚች ልጅ ምክንያት ልጅቱ ምክንያት ሳይሆን በዛችን ሰዓት እኔ ሀዘን ውስጥ ሆኜ የልጅ ሀዘን እየነዘነዘኝ እንዴት ነው ስሜቱ የተነሳው እንደዚህ ብሎ የጠየቀ ብላ በዛ ምክንያት ፍች ጠየቀሽ። ሽማግሌ ቢባል አይ አለሽ፣ ተፋቱ፣ ተለያዩ። ወንድ ልጅ ነው እሱ አገባ፣ እሷ አላገባችም፣ ዝም ብላ ስትኖር ነበረች። ከዛ ታማሚ ሆነች፣ የኩላሊት ታማሚ። ሀዘን ከባድ ነው በነገራችን ላይ። ሆዷ እንደ እንትን ተነፋ። ያች አንዲቱ ልጇ አስታማ ሞተች። እሱም ምሽቱን አግብቶ ይኖር ነበረ። መጨረሻ ላይ ሁላቸውም እችን ዓለም ተሰናበቷት ማለት ነው። በምን ነው የዛን ሰዓት በሀዘኔ ሰዓት እኔ ሀዘን ቆጭቶ ልጄን ሳልቀብር ቀርቼ ከገጠር ባልድራት እኮ መኪና ካለበት እንትን ብላት ታክማ ትድንልኝ ነበር እያልኩ በምጸጸትበት ሰዓት እሱ ሌላ ስሜት አዘናጋው። እንዴት ነው ልጁ አይደለሽም ወይ ብላ በዛ ምክንያት እንትን አለሽ ማለት ነው። አሁን ደግሞ የነ ወይዘሮ ሜላት ንትርክ ወይዘሮ ሜላት ሀሴት ስጠፋ ሌሎቹን ልጆች እንትን እንበል እሷ እንግዲህ ፈጣሪ ካላት ትገኛለሽ ሲል አይ አንተማ ልጅ እንደዚህ ብላ ጠፍታ እያለሽ ብዙ ነገር ድፍርስርስ አርጋ ነበረች። ግን አሁን ደግሞ ሀና ከተገኘሽ በኋላ ወይም ሀሴት ከተገኘሽ በኋላ እሱም መጥቶ ተመልሶ ሰላም እንኳን ሊሆን የተባባሰ ሆነ። ሀና አፍቃሪ ሆነች። ፍቅሯ ሀና የማን ልጅ ነው? የባላንጋራቸው ይሄ እንደ ጠላት የሚተያዩበት ትኩረት አድርጎ ያለው በአቶ በቃሉ ልጅ ነው። እነሱ ሌላ ነው። ወይዘሮ ሜላት ደግሞ ስለ ድርጅቷን ትፈልጋለች፣ ግን ሄዳ ቸክ ማድረግ አልቻለሽም። ትሄዳለች፣ ትመጣለች። ድርቅ ያለ ነገር ነው። አንዳንድ ጊዜ መሸነፍ ይባላል አይደል? እስኪ አንዳንድ ጊዜማ ልጆችንም ላዳምጥ ባለቤቴንም ላዳምጥ ማለት ጥሩ ነው። አባወራን አሳንሶ ማሳየት መጨረሻው ምን እንደሆነ ያሳያል። እንደ ወንድነቱ እሱ ስህተት አለበት። በነገራችን ላይ እንደ ወንድነቱ የሚያደርገውን ነገር መቆጣትም ካለበት ውጭ ሆኖ መስራትም ካለበት መናገርም ካለበት ልጆቹን አድርጎ አጠራቅሞ መናገር ነበረበት እንጂ መሹለኪያ ሌላ ሀገር ስላለው ብቻ ሾልኮ መሄድ አልነበረበትም ነው አቶ መስፍን ማለት ነው። እንደዚህ አይነት ነገሮች ትክክለኛ ስላለ የሆነ ነገር ችግር ሲደርስ ምሽቱን አስረግዞ ልጆች አስይዞ የሚጠፋ ወንድ አለ። አቶ መስፍንም እንደዛ ነው ያደረገው። ምንም ቤተሰቦችን እንረዳለው አልከዳቸውም ብሎ ቢሄድም መናገር ነበረበት። አታዳምጥ ሜላት ማዳመጥ አትችልም ቢባል እንኳን ልጆችን አንድ ላይ አድርጎ ተአዳመጠሽውም አላዳመጠሽውም መናገር። ከዛም በኋላ ልጆቹ ያሸንፏታል። ትሰማለሽ አትሰማም የራሷ ጉዳይ፣ አይጸጽታትም። እንደዚህ አሁን ስትሰማ አትደነግጥም። በደብዳቤ ተጽፎ ሲተውላት ይህን አይነት ድንጋጤ። በዚህ መሀል የሚጎዱት ልጆች ናቸው። እነዚህ ልጆች እንግዲህ ሀና በእኔ ሰበብ ነው እያለች ትጸጸታለሽ።
እነዛ ደግሞ ሌላ ጸጸቶቹ ነው። እናትና አባት እንግዲህ አልባ ሊቀሩ ናቸው ማለት ነው። እነ ሰላም፣ እነ ምላሴ፣ እነ ሀና። ውድ ቤተሰቦች ከዚህ ድራማ ምንድን ነው የተማራችሁት? ትዕግስት የሚባል የለንም። ገንዘብ እንደሚመጣ እንደሚሄድ እናውቃለን። ያንን ነገር ትግል ሲሆንባችሁ ቀይሮ ማየት ነው የሚሻለው ወይስ እድሜያችሁን እስከሚጨርሰው ድረስ ከእናንተ ጋር እስከሚፈታተን ድረስ ከሰው ህይወት እስከሚደርስ ድረስ ነው? የሰው ህይወት እኮ ብዙ ጠፍቶበታል። ወይዘሮ ባዩሽ በዚህ ነገር እንትን ብላለሽ። አቶ በቃሉ ደግሞ አሁንም የሚፈክር ያለው ገና እንኳን ድርጅቱን ቤቱንም እንትን ብሎ ጎዳና ለመጣል ነው። ያቺ ደግሞ ማናት የምትባለው? የእውነት በጣም ያሳዝናል። አንዳንድ ጊዜ ሰው በህቤት አገባችሁ ሆኖ የወይዘሮ ሜላቱ የዋህነት ከእሱ ጋር እንድትሰራ እያወቀሽ እርግብ ያለሻትን ተጠንቀቂያት ያለሻትን ለእሷ መንገሯ እንትን ትመስላይ ነበረሽ፣ ብልጥ ትመስላይ ነበረሽ። ወይዘሮ ሜላት ግን ብልጥ አይደለሽም፣ ሞኝ ናት። ሞኝ ታውቃላችሁ? የዋሃት ትሉተኝ ሞኝነት ማለት ነው። ስትነገራት ሰሙም ድርቅ ያለ አንዳንድ ጊዜ አለ እውቀት እንትን ስትሉ ድርቅ ትላላችሁ። ማዳመጥ አትፈልጉም። ያን ነገር ከወይዘሮ ሜላት አለ። አቶ መስፍን እንግዲህ እንደዛ ብሎ በወጣበት ሰዓት አየር መከስከስ ወደ አሜሪካ መሄድ ምናምን እየተባለ እንግዲህ ዜና ሲሰራ ነበርና ሀዛ ላይ እሷ ደብዳቤውን አንብባ ስትወጣ ወደ ታሽኛው ወለ ልጆቿ ስትመጣ ስለ በረራ ምናምን ሲነገር ሰምታ ራሷን ስታ ወድቃለች። ወይዘሮ ሜላት ልክ እንደፊተኛው ባዩሽ መትታት ራሷን ስታ አታውቅ ብላ በስንት መከራ የመለሷትን አሁን እንደገና ይሄ ነገር ሲደርስባት ራሷን ታውቃለሽ ወይስ በህይወት ትኖራለሽ ወይ የሚለው ከባድ ነው። አቶ መስፍንም ጸጸት ሊሆንበት ነው። የወይዘሮ ሜላትና የእናቶ መስፍን መጨረሻ አቶ በቃሉ እንደሚፈልገው እየሄደለት ነው። እቻ አብራ ያለሽውም ደግሞ ወዲያና ወዲህ የምታደርግ የጽዮን እህት የልባቸው እየሞላላቸው ይመስለኛል። ይህን ነገር ግን አንዳንድ ጊዜ በጣገባችሁ ያለ ሰው የዋህነት ስታበዙ፣ ማዘን ስታበዙ በጣገባችሁ ነው የራሳችሁን እንጀራ እየበላ የራሳችሁን ወሬ እየወሰደ በሁለት ቦታ ላይ ጥቅመኛ የሆኑ ሰዎች ብዙዎች ነው ያሉ። ከእነዚህ ሰዎች እንዴት ነው የምንጠነቀቀው? የቤተሰብ ምስጢር ሌላ ነው፣ እንትን ሌላ ነው። ሁሉም ሙልጭ አርጋ ነው የምታወራ። አሁን እርግብ ስትወጣ እሷን ተጠንቀቂያት ብላተይ ወጣሽ፣ ያንን ነይ ብላ ነገረሻት። እርግብንስ ማን ነው ወደ ሀገር እንድትወጣ ያደረጋት? በዚህ ፍጥነት ሀገር ለወጣ ነይ ብላ አስባ ሄደሽው ማን ነው ያስወጣት? እርግብ ግን ያንን ሁላ ደግሞ ብታጠፋም ጥፋቷ እንደ ጥፋት አድርጋ ስለተቀበለሻት ህበጥ አገዋ ሆና መጋፈጥ ነበረባት ወይስ ጥቅም አግኝታ ነው እንደ አክስቷ ሀገር የወጣሽው? ለማንኛውም ከዚህ ድራማ የተንዛዛ ቢሆንም ትማሩበታላችሁ። ግን የተንዛዛ ነው፣ ያስጠላል። ያለው ነገር ማለት አንዳንድ ጊዜ ከኢትዮጵያዊ ወጣ ያደርጋል። ለምሳሌ ያና ሽምግልና ሳይታወቅ ሽማግሌ መሰል ልጅቱ ስላፈቀረሽው ብቻ የማን ልጅ ነው ማን ነው ሳይባል ሽምግልና መምጣቱ ይሄ ከሀገር ከባህል ወጣ ያለ ነገር ነው። አንድ ሰው ተዋደዱሽ ግን የማን ልጅ ይሆን ተብሎ እናት አባት ሲኮን እሷ እንትን ብትል እንኳን የማን ልጅ ነው እነማን ናቸው ማን ይባል ቤተሰቡ ተብሎ አይጠየቅም። ይሄን ያህል ልጆችን ደግሞ እንትን ማለት ጥሩ አይደለም። ከዛም በኋላ ነው ልጅቱ ከፈለገሽ የሚባል እንጂ መጠያየቅ አለ። የማን ልጅ ነው፣ ምንድን ነው የሚሰራው፣ ምን አይነት ጸባይ ነው ያላቸው፣ ምን አይነት አስተዳደግ ነው ያለው ተብሎ እኮ ይጠየቃል። ይህን ለምን ረሱት? ዝም ብለው ሽምግልና ይምጣ ብለው ያመጡ። ሰላም ደግሞ ስህተት ደግሞ እየሰራች ነው። እንደ እናቷ ያለሽ ናት ሰላም። በነገሬ የእናቷ እንትን ናትና ቅዱስን ደግሞ እሷ እንትን እያለሽ ነው። እሱ ከልቡ ወዳታል። እሷ ግን የስራን እንደዚህ ካደረገ የእሱ ጓደኛ ከሆነ እኔንም እንትን ይላያል ብላ አልፈልግህም ብላ ልቡን ሰብረዋለሽ። ይሄ ደግሞ አይሆንም። በራሳቸው ቤተሰብ መታዘብ ይችላሉ። ከእናቷ ማለት ነው። እናቷ ሁለት ገጽ ናት። ማዳመጥ አትፈልግም። ስትናደር ደግሞ እነሱን ማውራት አትፈልግም።
ክላስ አለሻት ዘግታ ዝም ነው የምትል ማለት ነው። ከዚህ ምንድን ነው የተማራችሁት? እስኪ